አሚኮ ጎንደር ስቱዲዮ በምሽት የትዕይንተ ዜና ሰዓታችን በቀጥታ ከጎንደር ስቱዲዮ ወደ እናንተ መድረስ ከጀመርን እነሆ 1 ዓመትን አስቆጠርን። አማራ ሚዲያ ኮርፖሬሽን አራተኛ የቴሌቪዥን ስቱዲዮን ጎንደር ላይ ከፍቶ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን ወደ እናንተ እያደረሰ ይገኛል። ከጥር እስከ ጥር ዓመቱን በትጋት አብረን ቆየን፣ አብረንም እንዘልቃለን። አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ምርትና አገልግሎቶትን በምሽት ዜና ሰዓታችን ያስተዋውቁ። ለመላው ተመልካቾቻችን እንኳን ለአንደኛ ዓመት በዓላችን አደረሳችሁ አደረሰን። አሚኮ ጎንደር ስቱዲዮ ለህብረተሰብ ለውጥ እንተጋለን። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች በግጭቱ የተጎዳውን ህዝብ ለመካስ መስራት እንዳለባቸው የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ አሳሰቡ። የብሔራዊ ተሃድሶ ኮሚሽን ለሶስተኛ ዙር ከ2500 በላይ የቀድሞ ታጣቂዎችን በጎንደር ከተማ ስልጠና ሰጥቶ ወደ ማህበረሰባቸው ቀላቅሏል። ተጨማሪውን ከአገኘው አቦ እንከታተል። ቃታ መሳሳብ ንብረት እያወደመ ህይወት እየቀጠፈ ህዝብን ይጎዳል፣ ሀገርን ያሳንሳል። የመንገድ ጥፋት እንጂ በየትኛው መመዘኛ ትርፍ እንደማያመጣ የተረዱት የቀድሞ ታጣቂዎች ሰላማዊ አማራጭን እየተከተሉ ይገኛሉ። የብሔራዊ ተሃድሶ ኮሚሽን ለሶስተኛ ዙር ከ2500 በላይ የቀድሞ ታጣቂዎችን በጎንደር ከተማ ጠዳ ማዕከል ስልጠና ሰጥቶና አስመርቆ ወደ አካባቢያቸው እንዲቀላቀሉ አድርጓል። የአማራ ፋኖ ህዝባዊ ድርጅት አፋድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ትግሉ ለአማራ ህዝብ ዘላቂ ሰላም የማያመጣና የሀገርን አንድነት የሚያፈርስ በመሆኑ የሰላም አማራጭን ተከትለናል ብለዋል። ለሰላሙ መጽናት ደግሞ የሁሉንም አዎንታዊ ተሳትፎ ይጠይቃል ነው ያሉት። የምንሄድበት መንገድ ህይወት ነው የምንከፍለው፣ ህይወት ነው የምናስከፍለው። ብዙ ነገር አጠናል፣ እንደዚህ ብዙ ነገር አጠናል። ባሳለፍነው ጊዜ ምናልባትም በዘመናት እንዳገኛቸው ማንችላቸውን ጀግኖች ጭምር አተናል። የአማራን ህዝብ ዘላቂ ሰላም መንሳት የሚለው ስትራቴጂ የኛ ስላልሆነ ነው። ከኛ ጦርነት ያገኘው ነገር ከሌለ ደግሞ በሰላማዊ መንገድ ይሄን የሚያገኘው ነገር ማየትም ጥሩ ነው። ሁላችንም በውጭም በውስጥም ያለው ኃይል ለተጠናም ላልተጠናም ጦርነት ሁሉም የሚረባረበውን ያህል ለሰላም መረባረብ ብዙ ተስፋ ያለው ወጣት ለሀገሩ ለህዝቡ ዘላቂ ዋስትና መሆን የሚችል ወጣት ነው እዚህ ያለው። የቀድሞ ታጣቂዎችን ስልጠና በመስጠትና በማቋቋም የግል ህይወታቸውን እንዲመሩና በሀገር ልማት ላይ ተሳታፊ እንዲሆኑ እየተሰራ መሆኑን በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽን ዳይሬክተርና የጠዳ ማዕከል አስተባባሪ ኮሎኔል ጎሳዬ ጥላሁን ጠቅሰዋል። ከ83,000 በላይ የቀድሞ ተዋጊዎችን በትግራይ፣ በአማራ ክልል፣ በኦሮሚያና በአፋር ዲሞቢላይዝ በማድረግ ወደ ማህበረሰቡ እንዲቀላቀሉ አድርጓል። በአማራ ክልል ያለውን አንጻራዊ ሰላም ለማጠናከር እስካሁን በክልሉ ከ13,000 በላይ ቀድሞ ተዋጊዎች ወደ ማህበረሰቡ እንዲቀላቀሉ አድርጓል። ቀድሞ ተዋጊዎች በሀገር ልማት፣ ሰላም፣ ዲሞክራሲን ተጠቃሚና ተሳታፊ እንዲሆኑ ከፍተኛ ጥረት በማድረግ ላይ ይገኛል። ይህ አሁን የምንመለከተውም የዚህ አካል ነው። በሀገር መከላከያ ሰራዊት የ502ኛ ኮር አዛዥ ብርጋዴር ጀነራል መካሽ ጀንበሬ የሀገርን አንድነት ልማትና ሰላም ለማጽናት የአንድ ሀገር ልጆች አብሮ መቆም እንጂ መገዳደል አያስፈልግም ብለዋል። ሰላሙን አማራጭ የመረጣችሁ ለአማራ ህዝብ ክብር፣ ለኢትዮጵያ ህዝብ ክብር ስትሉ እንኳን በሰላም መጣችሁ ነው የምለው። ከዚህኛውም ወገን ወንድም ነው የሚሞተው፣ ከዚያኛውም ወገን የሚመተው ወንድም ነው። ሁለቱ ባንድ ላይ ወርቀው ነው የሚገኙት። ምንድነው ትርፉ? አማራና ኢትዮጵያ ጠል የሆነ ሁልጊዜ እኛ ባነስ ቁጥር እኛ እርስ በርሳችን በተላለቅን ቁጥር ነገ ዲል የሚያገኝበት እያደረግን ያለን ነው። ትክክል አይደለም። በክልሉ የተፈጠረው የሰላም እጦት በሰብአዊ በኢኮኖሚና በማህበራዊ ህይወት ከፍተኛ ጉዳት ማድረሱ ይታወቃል። በመሆኑም ይህ አውዳሚ መንገድ ተዘግቶ የሰላምና መረጋጋት አማራጭን የተከተላችሁ የቀድሞ ታጣቂዎች ለህዝቡ ዘላቂ ሰላም ስትሉ ያሳያችሁት ቁርጠኝነት በመሆኑ ዋጋው ከፍ ያለ ነው ያሉት የአማራ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ በሪሁን መንግስቱ በቀጣይም የተጎዳውን ህዝብ ለመካስ መዘጋጀት ያስፈልጋል ብለዋል። ወጣቶቻችን ልብ ሊሉት የሚገባ ጉዳይ የሴራ ፖለቲካ ገበያው በደራበት ቀጠና ተጠቃሚ የሚሆኑት የደም ነጋዴዎች እንጂ
ህዝብ ሊሆን አይችልም። ተጠቃሚዎች ጠላቶቻችን እንጂ ወጣቶቻችን ሊሆኑ አይችሉም። ከግጭት አዙሪት ብቸኛው መውጫ መንገድ ለሰላምና ለልማት መትጋት በመሆኑ በቀጣይ ዕውቀታችሁን፣ ጉልበታችሁን፣ ሐሳባችሁን በማዋጣት አካባቢያችሁን ለመለወጥ እንድትዘጋጁ በዚህ አጋጣሚ ጥሪያችን እናስተላልፋለን። የሰላም አማራጭን ተቀብለው ለሚገቡ ታጣቂዎች መንግስት በስራ ዕድል ፈጠራና በተለያዩ ዘርፎች መልሶ ለማቋቋም እንደሚሰራም ተገልጿል። በጎንደር ከተማ የተከናወኑ የልማት ስራዎች ባለፉት ጊዜያት ከልማት ርቃ የቆየችውን ጎንደር ከተማን ወደ ልማት የመለሱ መሆናቸውን የሰላም ጥሪውን የተቀበሉ የቀድሞ ታጣቂዎች ተናገሩ። ለሰላም ቅድሚያ በመስጠት ለከተማዋ ተጠቃሚነት በጋራ መስራት እንደሚገባ የጎንደር ከተማ አስተዳደር አስታውቋል። ለቃል ኪዳን ኃይሌ ዘገባ ዳንኤል ወርቄ። የሰላም ጥሪ የተቀበሉ የአማራ ፋኖ ህዝባዊ ድርጅት አመራሮችና አባላት የፋሲል አብያተ መንግስታት እድሳትን ጨምሮ ከአዘዞ ፒያሳ የተሰራውን የኮሪደር ልማት ስራዎችን ተመልክተዋል። በከተማው የተመለከቷቸው የልማት ስራዎች በአጭር ጊዜ የተሰሩ መሆናቸውን ያነሱት ረዳት ፕሮፌሰር ኢያሱ አባተ የልማት ስራዎቹ ማህበረሰቡን ተጠቃሚ ያደረጉ መሆናቸውንም ነው የተናገሩት። የልማት ስራዎቹ ባለፉት ጊዜያት በልማት ተገላ የቆየችውን የጎንደር ከተማ ወደ ልማት የመለሱ መሆናቸውን የገለጹት ደግሞ መልካሙ ጣሴ ናቸው። ባለው ላይ የተጨመረው ነገር የተሰራው ነገር ጀኒውን ሆነን የምናገረው በአሁኑ ስርዓት በብልጽግና መንግስት የተሰጠው ትኩረት ነው። ደስ ያለ የተሰጠው ትኩረት ነው እንጂ በቂ ነው ማለት አይደለም። በፋብሪካና በመሳሰሉት ጉዳዮች ከመንገድ ጀምሮ እጅግ ተጎርታ በአላማ ጭምር ብለን ነው የምናስበው። አሁን ያለው ጅምር ያንን ሊቀርፍ የሚችል ነው። ወደ ጎንደር ስንመጣ ብዙ ስራዎች ተሰርተዋል። ያን ያክል እስካሁን ባሉት መንግስታቶች ፊቷን ዞር ተደርጋ ያልታየች ከተማን የነበረች ኮሪደሮችንም 12.5 ኪሎ ሜትር ከዚህ ከቤተ መንግስቱ እስከ አዘዞ ድረስ ያሉ ስራዎችን አይተናል። መንገዶች ስነድ ታክሲዎች እየረጩ ነበር የሚያልፉት። አሁን ላይ ግን ደረጃውን ጠብቆ ኮሪደሮች ሁሉ ተሰርተው አይተናል። በተለይ እዚህ ኮሌጅ አካባቢ ታሪካዊ ንጉሶችን የጦር ጀነራሎችን ሁሉ የታሰበበት ታሪካችንን ለትውልዱ የማሳወቅ የተሄደበት ስራ እጅግ በጣም ደስ የሚል ስራ ነው ያየ ነው። በቀጣይ ዘላቂ ሰላም እንዲረጋገጥና ልማት እንዲቀጥል የበኩላቸውን ለመወጣት ዝግጁ መሆናቸውን የቀድሞ ታጣቂዎች አረጋግጠዋል። አሁንም ምንድነው የህዝብ ቀልብ ለመግዛት ጊዜያዊ እንትኖች ፍላጎቶች ብቻ ሆነው እንዳይቀሩ እንደውም በጽናት ከዚህ በበለጠ በብዙ እቅድ በሰፊው እንዲኬድበት ነው የምንፈልገው። እኛ ለዚህ ሙሉ አጋርም ባለቤትም ግዴታችንም ጭምር ነው። ግዴታችን ለህዝብ ነው የምንኖረው፣ ለህዝብ ነው የወጣ ነው ካልን በኋላ ህዝብ እንዳይለማ የምናደርግበት ምንም አይነት መሰረት የለም። ቃል ተገብተው እስካሁን ግን ስራ ላይ ያልተሰሩ አሉ። እነዛን ግዴታ ጠቅላይ ሚኒስትሩን መጠበቅ የለበትም። የጎንደር ተወላጆች፣ ባለሀብቶች እንዲሁም የሚመለከታቸው አካላት እጃቸውን አስገብተው በሰፊው ስራ መስራት አለባቸው። እኛ ለሰላም መተን ኢኮኖሚውን ማሳደግ እንዳለብን ሁሉ ሌላውም ይህንን ሂደቶች አሁን የተሰሩ ሂደቶችን አይቶ እነዛንም ፕሮጀክቶች ለመጨረስ ሰላም ስለሚያስፈልግ ለሰላም ቁርጠኛ ሆነን ይህችን ከተማ የተሻለ ፖለቲካዋን ታሪኳን የሚመጥን ስራ መስራት መቻል እንዳለብን በዚሁ አጋጣሚ ማስተላለፍ ፈልጋለሁ። የጎንደር ከተማ አሁን የምትፈልጋቸው በርካታ የልማት ጥያቄዎች አሉ ያሉት የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ የኋላ ለሰላም ሁሉም ቅድሚያ በመስጠት ለከተማዋ ተጠቃሚነት በጋራ መስራት ይገባል ሲሉ መልእክት አስተላልፈዋል። ጉዳዩ የጦርነት መቋጫው ሰላም ነው፣ ድርድር ነው፣ ውይይት ነው። ስለዚህ ነገሮችን በሰላም በውይይት በድርድር እንዲቋጩ ማድረግ ትልቅ የህዝብ ልጅነትን የሚያሳይ ነው። በእነሱ በኩልም በእኛ በኩልም የሚጠበቀው ምንድነው? በጋራ ለሰላም ለማህበረሰባችን ተጠቃሚነት በጋራ መትጋት ያስፈልጋል። ሰላም የሁሉም ነገር መሰረት በመሆኑ ሁሉም አካላት ለሰላም ቅድሚያ በመስጠት ለሀገር እድገት ሊሰሩ እንደሚገባ የአፋሕድ አመራሮች ተናግረዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር እኔ ተስፋዬ አይጠገብ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልን።